20 ዓመት ነው 10 ዓመት ነው ማቃጠል 3 ደቂቃ ነው መገንባቱ ቀህ ይጠይቃል ማሰብ ይጠይቃል ኢንጂነር መሐንዲስ የተማረ ይጠይቃል ጉልበት ይጠይቃል ማቃጠል ግን መደደብ ብቻ ነው የሚጠይቀው መደደብ መደንቆር ብቻ ነው የሚጠይቀው 3-4 ጉሊት ቁጭ ብላ መቀናቷን የፈታች ደሃዋ ሴት አመልክበታለሁ አለቅስበታለሁ እቆርበታለሁ ብላ እንደ ችቦ ይነድና አመድ ይሆናል ከዛሳ መልሶ የሚያሰራው ያው ምስኪን ህዝብ 40 እና 50 ዓመት ያገለ የተማረ መርጌታው ቤተ ክርስቲያን እንዳትዘጋ ክርስትና አንስቶ አስተምሮ ቀድሶ አቅርቦ ቅኔ ማህሌቷ ላይ የቆመው ካህን መንበሯ ላይ ስጋው ደግሞ የሚፈትት ካህን አንድ ካህን ለሞተው ወደ 310,000 ሰው አይበቃም እነዚህ ጥቂት ካህናት ሲታረዱ ሲገደሉ መስማት አንፈልግም ከበሮን ብራና መጽሐፍቱን ጸናጽሉ መቋሚያው የተቃጠለው መስቀል ንዋየ ቅድሳቱ ልብሰ ተክህኖ መንበሩ ምን ያልተቃጠለ ምንጣፉ አትሮኖሱ ሁሉ ወድሟል ለምን መሆን ያለበት ያቃጠለው ክፍል ተይዞ እንዳቃጠልካት ይችን ቤተክርስቲያን ሰርተ አስረክብ ተብሎ መፈረድ አለበት ከዚህ ምስኪን ህዝብ የሚሰበሰበው ታክስ እኮ ነው የባለስልጣናቱን ሆድ የሚሞላው ሹሞች ከቀበሌ ጀምሮ እስከ ላይ ያላችሁ በተለይ አንዳንዶች ታች አካባቢ በተለይ በክፍለ ሀገር ሲዞር አይሆን ኦርቶዶክስን ስታጠቃ ነው ደሞዝ የሚከፈል የተባላችሁ ይመስል ጥቃት የምትፈጽሙ ሊበቃችሁ ይገባል እዚህ ሀገር ላይ የሃይማኖት ጦርነት ያልተነሳው ስላልተወጋን አይደለም እየተወጋን ኦርቶዶክሶች ስለታገስን ብቻ ነው ቤተክርስቲያን ተቃጠለ ብሎ መስጊድ ያቃጠለ ሰምታችኋል ጅማ ካህናት ታረዱ ብሎ ሸኪውን ያረዳለ ኡስታዙን ያረዳለ የለም ስንት ጊዜ ነው ተዋህዶ የተገደለችው ጅጅጋ ተገደለች ጅማ በሻሻ ተገደለች ባህሌ ላይ ተገደለች አርሲ ላይ ተገደለች ዝዋይ ላይ ተገደለች ሻሸመኔ ላይ ተገደለች ሲዳማ ላይ ተገደለች 24 ቦሌ ላይ ተገደለች ወይብላ ላይ ተገደለች ቃሊቲ ላይ ተገደለች ቤተክርስቲያን መቼም ያልተገደለች አይገባህም ያለፍንበት የሆነ ነገር ከደረሰ በኋላ መግለጫ ጋጋታ አዝነናል በሆነ ነገር ማዘን አይደለም ያቃጠለውን ለፍርድ አቅርበው ያቃጠለውን ይሄ ነው ብለህ በቴሌቪዥን አሳየን 20 ዓመት 30 ዓመት ተቀጣ የኦርቶዶክስን ቤት ያቃጠለ ብራና መጽሐፍት ያቃጠለ ካህን ያረደ ፍርድ ተቀበለ ብለህ ንገረን ሁሉም ሰው ዝም ቢል እኛ ዝም ብል ሰባኪዎች ዝም ብንል እግዚአብሔር ለቤቱ ዝም አይልም እግዚአብሔር ስለተዋህዶ ዝም አይልም የአባቶቻችን ደም ይጮሃል ስልጤ ወራቤ የተሰዋው የወንድማችን ደም ይጮሃል